ማህሌት እንዳያችሁት ማለት ነው ብሩኬ ጋር ደውላ መድብልን እንግዲህ ሊገሉት እንደሚፈልጉና እንዲሁም ደግሞ እንዳያችሁት እኔ ጋር ቀጥረውታል በማለትም እንግዲህ ያው መጀመሪያ ለመድብል ነበረ እየደወለችው ግን ደግሞ መድብል ስልክ እያነሳላት አልነበረም። እናም እንዳጋጣሚ ወደ ብሩኬ ጋር ደውላ ነበረ። ብሩኬም እንግዲህ ለወንድሙ ሲል ትዕግስተኛ ሆኖ ሰምቷል። አንቺ ግን መጥፎ እድል ነሽ እንደማለትም ሁሉ እንግዲህ ተናግሮ ነበረ እና ማህሌት በነገራችን ላይ እንዲያው በቃ ከዚህ ከጣጣ አትውጪ፣ ከዚህ ከነገር አትውጪ ያላት ነገር እና እኔ በጣም ነው የምትገርመኝ። በቃ የሆነ የራሷን ህይወት ማለት ነው ምዕራፍ 1 ብላ ልትጀምር ስትል እንዳያችሁት ሌላ ነገር መጥቶ የሆነ ድቅን ይልባታል። ሙዶቼ እንግዲህ እንደተመለከታችሁት ለብሩኬ ሁሉንም ነገር ተናግራለች። ብሩኬ ደግሞ ወንድሜ እዚህ ነገር ውስጥ የገባው በእኔ ምክንያት እስከሆነ ድረስ ይህንን ነገር እንግዲህ ግን በእኔ መቋጨት አለበት ብሎም እንዳያችሁት ማለት ነው ወደ ማህሌት ጋር ሄዷል እና ማህሌትም ይህንን ነገር ባትቀበለውም ግን ደግሞ ይህንን ነገር ለማንም ሰው እንዳትናገሪ ለመድብልም እንዳትነግሪ ብሎም እንግዲህ ግን አስጠንቅቋታል። እሷም እሺ ብላ ተናግራለች ማለት ነው። ሌላው እንግዲህ መድብል ነው። መድብል እንግዲህ እንዳያችሁት ወደ ቤት መጥቶ ነበረ። ወደ ቤት እንግዲህ ሲመጣ ከምሳሌ ጋር አንዳንድ ቀልዶችን እንግዲህ እየተቃለደ ነበር። በጣም ዘና ከሚያደርጉኝ ሰዎች እንግዲህ ግን መድብልና እንዳያችሁት ማለት ነው ምሳሌ ናቸው እና ምሳሌ አለምን ሆና እንግዲህ እየተወነች ነበረ እና ምን ልትሰራ እንዴት እያመሸ ምናምን እያለችው እንግዲህ የሆነ ሀራካት እየሰራችበት ነበረ። እሱም ደግሞ እንደ አለምዬ በጣም ይቅርታ እያለ እሱም ጎንበስ ቀና እያለ እንግዲህ የሆነ ተወናውን ታወኖታል እና በጣም ዘና ያደረገኝ ፓርት ነው ማለት ነው። እና ውዶቼ እንግዲህ እንዳያችሁት በስተመጨረሻ ሂጂና እስቲ ለቅድስትዬ እራት ማለት የምሳ የሚበላ ነገር ካላ ቅርቢልኝ ምናምን በያት ሲልም እዛው በጸበልክ ትለዋለች። ምንድነው አንቺ ደግሞ የምትይው ብሎም እንግዲህ ያባረራታል። ወደ ቅድስትዬ ጋር ሄዶ ነበረ። ወደ ቅድስትዬ ጋር ሲሄድ እንግዲህ ቅድስትዬ ኪችን ማለት ነው ምግብ እየሰራኝ ነበረ እና መድብልም በር ይቆረቆራል። ከዛ ምን ይግቡ ምናምን ትላለች። መድብልም ይገባል። ቅድስትዬ ብሩክ ይኪዱ ነው ምናምን ሲልም እንግዲህ እኔ እንጃ ብሩክ ምናምን ማለት ብሩክ ከእንግዲህም በኋላ ብሩክን የምፈልገው በማለትም እንግዲህ እንመልሳለን ነበረ እና ብሩክ ማለት መድብል በነገራችን ላይ አሁን ላይ በጣም እንግዲህ አለ አይደለ ብሩክ እንዳለው ማለት ነው። መድብል አሁን ላይ ከሚባለው በላይ መኖር እያጓጓው ነው። ግን መኖር እያጓጓው ነው፣ እየፈራ ነው። አያቸው አንዳንዴ እኮ ማለት ነው እኔ እኮ ተናግሬያለሁ። ከአሁን በፊትም መድብል ራሱ ተናግሯል። በነገራችን ላይ እኔ የሆነ ነገር ሲፈጠር ዘልሌ የምገባው መኖር ምንም እዚህ ምድር ላይ የምኖርለን ነገር የለም፣ የሚያጓጓኝ ነገር የለም ብሎም እንግዲህ እያለም እንግዲህ ግን መድብል ማለትና ብሩክን ማለት ነው እንደዛ እያለ ብዙ ጊዜ ይናገር ነበር። ግን አሁን ላይ ደግሞ ለመኖር በጣም እየጓጓ ነው። በቃ እየፈራ ነው። በቃ ህይወት እያጓጓው ነው ያለው። ምክንያቱም የሰገንን ድምፅ እንግዲህ ከሰማ ቀን ጀምሮ ከሚባለው በላይ በጣም ተለውጧል። ከሚባለው በላይ በህይወቱ ላይ በመድብል ላይ እንዳያችሁት በጣም ትልቅዬ ለውጥ ነው ያየንበት ማለት ነው። እና ሙዶች እንግዲህ እንዳያችሁት ምን ተገኝቶ ግን ሰሞኑን ግን የሆነ በጣም ተለውጠሃል ምናምን ነው እኔ እንጃ ቅድስትዬ የሆነ ሳይሆን አይቀርም ሰርጊ ሲልም እንግዲህ ይናገራል ማለት እስካሁን ድረስ ሰርገን አላመንክም እንደ ስትለው እንግዲህ አለም እኮ ቪሎ ምናምን እየለካች እኮ ነው ትለዋለች። ከዛ እንደዛ ስትለው እንግዲህ እንዴ አለም ልታገባ ነው እንዳለ ማለት ብላም እንግዲህ ቅድስትዬ እንዳያቸው ፊቷ ለውጥ አለ። በነገራችን ላይ እሱ የሆነ ደስተኛ የሆነበት ምክንያት ሌላ ነው። ገባቸው ማለት እሱ ደስተኛ የሆነበት ምክንያት እንግዲህ እንዳያችሁት የሰገንን ድምጽ ማለት አንደኛ ስሟ ተመሳሳይ ነው፣ ሁለተኛ ደግሞ ድምጿን ሲሰማ ድምጿ ተመሳሳይ ስለሆነ ይችማ ሰገን ነች ማለት ቆይናና እንዴት ማለት ስም እንኳን ይመሳሰል እንዴት ድምጽ ይመሳሰላል እያለ በዛ ነው እሱ እንግዲህ ተስፋ እየሆነ እያደረገ ያለው። ግን እነሱ ደግሞ አለ ቅድስትዬ ደግሞ እንግዲህ ከወሬው አንጻር ስትመለከት ማለት ነው ያው አለምን አፍቅርሃት ነው ወይ ምናምን እያለ ነበር። እሱ ደግሞ እንዳያችሁት የሆነ በጣም ሀሳቧን እየቀየረባት ነበር ማለት ነው። እናም እንደዛ እንግዲህ ከነ እያሉ በሚያወሩበት ጊዜ ላይ ማለት ነው ያው መድብል ቀልዱ አይጠገብም እና ያው ነገሮችን የሆነ ቀለድ አድርጎ እንግዲህ ምንድን ነው ማለት ችግር አለው ምናምን እያለችው እንግዲህ ቅድስትዬም ልታወጣጣው ሞክራ ነበረ። ግን እሱ ደግሞ ያው ብሩኬ
የለም ወይ ብሩኬ ኬዶ ነው ስትልም እንግዲህ ሲል ይጠይቃታል። በዚህ ጊዜ ማለት የሆነ ወሬውን እያስቀየስክ ነው እንደ ምናምን ስትል እና በዚህ ጊዜ አይ ማለት እያስቀየስኩ ሳይሆን እንዲህ ባለ ትዳር አይደል እንዴ ሊያገባ አይደለም እንዴ ቆይ ለምንድን ነው እስከዚህ ሰዓት ድረስ የሚያመሸው ስትልም ለማንኛውም ይኸውልህ እኔ ስለ ብሩኬ ከእንግዲህም በኋላ እኔ ብቻ ነኝ መጠየቅ ያለብኝ ስትል አውቃለሁኝም ቤት የተከበረት ግን ለዛሬ ብቻ ስትልም እንግዲህ ይነግራታል ማለት ነው። እሷም እንዳያችሁት ያው ማለት አሁን ከመሸ ነው በነገራችን ላይ የወጣው በማለትም ትነግረዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ለዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እናም እንግዲህ ማለት ያው አሁን ከመሸ ነው የወጣው እና ደግሞ አታስብ ብሩኬ እንደሆነ ያው ስልክ መዝጋቱ እንደሆነ ልማዱ ነው። ሲቀጥልም ደግሞ ማለት ያው ምንም አይሆንም ይመጣል በማለትም እንግዲህ ትናገራለች። ግን ማለት ቅድስትዬ ብሩኬን እስከ ጥግ ድረስ ነው አይደለ የምታምነው አላት። አዎ በደንብ ነው የማምነው አምነዋለሁ እስከ ጥግ ድረስ አለች። ምክንያቱም እንግዲህ ማለት እንግዲህ መድብልም እንዳያችሁት የዳጣ አባት ሚስትም እንደዚህ ነበረ ደረጀን የምታምነው በማለትም እንግዲህ ጠቀስ አድርጎላታል። ግን እንደው ወራ ይወራ በስመ አብ ወወልድ ወመንፈስ ቅዱስ ብሎም እንግዲህ የሆነ ነገሮችን አልፎታል። እውነት ነው። በነገራችን ላይ ያው የነ ደረጀ ነገር በጣም ከሚባለው በላይ በጣም የምር እኔ እንጃ በእርግጥ እኔ እንጃ እንዲያው እውነት በነገራችን ላይ መድበል እንዳለው ይቅር አንዳንዴ ማለት ነው። እናም እንግዲህ እንደዛ ሲልም በቃ ለማንኛውም ምግብ ላቅርብልህ አይደል ትለዋለች። እሱም እንዳያችሁ በአካባቢ ደውሎለት ነበረ። አካባቢ እንግዲህ ሲደውልለት ስልክ ተደወለልኝ ብሎ እንግዲህ ወደ ውጭ ወጥቶ ነበረ። ቅድስት የምሽ ብላ እንግዲህ እንዳያችሁት ምግብ እያቀረበችልን ነበረ። አካብም እንግዲህ ያው እያወራ ነበረ። እንዴት ነህ ጓደኛዬ፣ ወንድም አለሜ መከተ እያለው ነበረ። ደህና ነኝ አካብ እያለም እንግዲህን መንትያ ወንድምህ ወደዚህ ተመልሶ መጥቷል፣ አንተ መቼ ነው የምትመጣው ምናምን ሲለውም እንግዲህ እሱም እንዳያችሁት ያው አላ አይደለ ከእንግዲህም በኋላ አካብ ማለት ብዙ ሰው እያመንኩት እየከዳኝ ነው ሲልም እንግዲህ መድብልም እየተናገረ ነው። እሱ ምንድን ነው እንግዲህ ታሬ የሚባል የካሌብ እንግዲህን ሰራተኛ ነበረ። እሱን በጣም አምኘው ነበረ እና አሁን ላይ ከርቶኛል፣ እኔን ለመግደል እንግዲህ ቀን እየቆጠሩልኝ ነው ሲልም ለአካብ ይነግራል። አካብም እንግዲህ ለዚህም ደረጃ ተዳርሳችኋል ሲለውም አዎ ተዳርሰናል በማለትም እንግዲህ ይነግረዋል። እና ይህንን ነገር እንግዲህ ሲነግረው ማለት ነው እና አካብም ባለቴ በቃ አንተ እኮ ችግር እኮ ሰው ማመንህ ነው እያለም እንግዲህ ይነግረዋል። እና ቀኑ ደርሷል አካብ ማለት ካሌብን እንግዲህ የምንፋለምበት ቀኑ ደርሷል። ስለዚህ ወንድሜ ማለት እንግዲህ እኔ አንተን ብቻ ነው የማምንህ፣ በጣም አምንሃለሁ ሲለውም ምንም ነገር እንዳታስብ በማለትም እንግዲህ ቃል ገብቶለታል። እኔ ግን አካብም ቢሆንም ማለት እኔ እንጃ ምንም ቢሆንም ወንድሙ ነው እና ወንድሙን እንዴት ነው ለመበቀል በእርግጥ ኦኬ ማለት ከሞት አፋፍ እንግዲህ ያዳነው መድብል ነው። ግን ደግሞ ቢሆንም ወንድሙን አሳልፎ የሚሰጥ ወይም ደግሞ ወንድሙ እንደዚህ ሲበቀሉት ምናምን ዝም ብሎ የሚያይ ይመስላችኋል የሚባለው ነገር ትንሽ ያሳስበኛል። እናም እንግዲህ የሆነ ነገር ተፈጥሯል በማለትም ደግሞ መድብልም ተናግሮ ነበረ። ምንድን ነው የማይፈታ ነገር ነው እንዴ ሲልም አዎ በጣም የማይፈታ ነገር ነው። እኔ ለጠላቶቼ የምሸነፍበት ጠላቶቼ የሚያንበረክኩኝ በጣም ለመኖር የምጓጓለት በጣም የምፈራው በማለትም እንግዲህ ሲል ምንድን ነው አንተ አፈቀርክ እንዳለው መቼም እኔ ከአንድ ሰው ውጭ እንደማላፈቅር ታውቃለህ ሲልም እንግዲህ ይናገራል። እና ታዲያ ምንድን ነው መቼም ፍቅር እንደማይሆን ተስፋ አደርጋለሁ ሲልም እንግዲህ ይናገራል። ያው ግን እንዳያችሁት ስለ ሰገን ነው። ሰገን እንግዲህ እኔ እንጃ ግን ሰገን እና መድብል ተገናኝተው ደስታቸውን እንዴት በቃ እኔ እንጃ በቃ ደስታቸውን ለማየት ነው እኔ የምጓጓው። እናም እንደዛ ሲለውም በቃ ለማንኛውም ተገናኝተን እናወራለን በማለትም እንግዲህ ተነጋግረዋል። ሌላው እንግዲህ ብሩኬና ማህሌት ናቸው። ማህሌትን እንግዲህ ተቀምጦ
ብሩኬ በጣም ወድሽ ነበረ ታውቂያለሽ አይደለ ሲላትም እንግዲህ ግን ምን ታደርገዋለህ በነበር ቀረ ስትልም ትናገራለች። የወለደ ልጁን እንጂ መቼም ቢሆን ከልጁ ውጭ ወዶ አያውቅም ሲልም ብሩኬም ሲናገርም ሁሉ ሰው እንዳንተ ባይሆንም ግን ደግሞ እውነታው ትክክል ነክ ስትልም እንግዲህ ግን ተናግራለች ማለት ነው። እንዳያችሁት እንግዲህ ማህሌትም አንገቷን ደፍታለች። አይዞሽ እንግዲህ ማለት ዛሬ ቁም ነገር ስሪ ለመጨረሻ እና ወዶቼ መልካም ቆይታ። ባይ ባይ።